ባህሪው በሁሉም ስፍራ መገኘቱ እና ሁኔታዎች ሳይወሰን በዩኒቨርስ ሁሉ በሚታይ በማይታይ ነገር ሁሉ እግዚአብሔር እንግዳ አይሆንም። ሁሉም ነገር በፊቱ ስለሆነ ማለት ነው። ዛሬ እንግዲህ ጌታ ጊዜ ሰጥቶ አብረን እንድናመልክ ቃሉን እንድንካፈል ፍቃዱ ሆኗል። ከጊዜያችን አንጻር ሰዓታችን መቼም በተፈጥሮ ውስጥ ግዑዝ ነገር ሆነች እንጂ ሰዓት ጊዜ ግዑዝ ነገር ሆነ እንጂ እግዚአብሔር ፍጥረታትን አወዳድሮ የሚሸልም ቢሆን አንደኛ የምትወጣ ጊዜ ናት። እውነት ጊዜ አይጠፋበትም እላለሁ እውነት ከሆነ ከተስማማችሁ ማለት ነው። እና ስለዚህ ምንም እኛ በተለያዩ ተግዳሮቶች ክፍተቶች ይኖራሉ። አንዳንዴ ሁለት መሆን ይኖራልና እግዚአብሔር በሰጠን ዕድል ተጠቅመን የምንሆነንን የጌታን ቃል በሰዓቱ አንጻር እንካፈላለን። ስለጸለይን እንግዲህ ስለተጸለየ እግዚአብሔር ያግዘናል መንፈሱ። ዛሬ እንድንማር የፈለግኩት ሀሳብ እንግዲህ ወደ ልብ መጣ። ፓስተር ስትነግረኝ እንደው ያሰብከው ርዕስ አለ ወይ ሁሉ እየጠየቀው ነው ይደለም። ያው መንፈስ ቅዱስ ባሳሰበው አንተ በኩል የሚመጣውን ሰማን ብለዋል እና ከዛ ሳስብ ልቤ ብቅ ያለው ሀሳብ አንድ ነው። እሱ ምንድን ነው? ስለ አምልኮ እንማር ብያሰብ ራሳችን ልትጠይቁዎች አምልኮ ማለት በራሱ ምን ማለት ነው? እኛ እንግዲህ አምልኮ በተለምዶ እዚህ የምናደርግ የሚመስል በቃ ታሴ እዚህ ጨርሰን አጠናቀን የምንሄድ ነው የሚመስል ነው ወይስ አይደለም? በመለስ አለብን ብዬ አስብ። ስለዚህ እንግዲህ ቃሉ ክፍሉ የተለያየ ቦታ ምናልባት ከጊዜው አንጻር ሁሉም ማንበብ አንችልም ይሆናል። ሀሳቡን ግን እንከታተላለን እና አምልኮ ምንድን ነው? እንቀጥላለን። ጌታ ይረዳናል። እንቀጥላለን። በትኩረት ተከታተሉ። አምልኮ ምንድን ነው? ቃሉስ ምን ማለት ነው? በተለምዶ ታያላችሁ። ምናልባት ዲስፕሌይ መደረግ ይችላል። አይ ዶንት ኖ የሚቻል ከሆነ ታያላችሁ። እናመሰግናለን። አምልኮ የሚባል ቃል በተለያዩ ቋንቋዎች በተለያየ መልክ ይገለጻል። አምልኮ የሚለው ቃል የተለያዩ ቋንቋዎች በተለያየ መልክ ይገልጻሉ። አምልኮ የሚባል ቃል በአማርኛ አምላክ ከሚል ቃል ነው ድራይቭ የተደረገው። አምልኮ የሚገባው ለአምላክ ብቻ ስለሆነ ነው። አምልኮ ለሌላ ነገር አይሆንም። የአምላክ ስም መነሻ ተደርጎ ነው አምልኮም የሚል ቃል የተገኘው ማለት ነው። የአምላክ ማንነት ጋር ለእሱ የሚገባውን ክብር ለመስጠት ከማሰብ የተነሳ እና ከዚህ የተነሳ ልክ በተለያዩ ቋንቋዎች በተለያዩ መልክ ይገለጻል። እንግዲህ አንዳንዶቹ ትረዱኛላችሁ። ምናልባት እዚህ ማስገባት ከቻል ፋይን ካልሆነ ዝም ብሎ ነው አይደል ለመስማት ያህል። ልክ በኦሮምኛ ዋቃ ይላል። ዋቃ ማለት እግዚአብሔር ማለት ነው። እግዚአብሔር አምላክ ኦኬ። አምላክና እግዚአብሔር እንዴት ነው የምንለየው? የሚሆን ነገር አሁን ሰዓቱ ስለማይበቃ ይቆይ። እግዚአብሔርን ብዙ ጊዜ አማርኛ መጽሐፍ እግዚአብሔር የሚለውን ቃል ሎርድ አራቱን ፊደላት ካፒታል ሆኖ ያህዌ የሚለውን የእግዚአብሔር መጠሪያ ስሙን ነው የሚወክለው እና አምላክ የሚለው ቃል ኮመን ነው በሌሎችም ዘንድ በዛ ልክ ነው። እግዚአብሔር የሚለው ቃል ስም ግን መጠሪያው የያህዌ ስም ነው። ለማንኛውም ሰዎች በተረዱት ልክ ለምሳሌ በኦሮምኛ ዋቃ ከተባለ ማምለክ ማለት ዋቅፈቻ ይባላል። ፕሮናውንስ በትክክል አድርጌ እንደው አላውቅም። ቋንቋ ልታውቁ የበለጠ ትወዳላችሁ ብዬ አስባለሁ። ለምሳሌ በሲዳማ ቋንቋ ማጋኖ ይባላል እግዚአብሔር እና አምላክ እና መጋንስራ ይባላል ማምለክ የሚባለው። በሀዲኛ ስላላገኘው ምናልባት ብታግዙን ጊዜ ቢፈት ኖሮ ሼር ማድረግ እንችላለን።
በትግርኛ፣ በወላይትኛ፣ በሌሎችም ቋንቋዎች እንግዲህ እንደየቋንቋው ሰዎች አምልኮን የሚገልጹበት ወይንም ለአምላክ የሚሰጡት ስም የተለያየ ይሆናል እንደ ቋንቋና ከዛ ድራይቭ ያደርጋሉ አንዳንዶች። ሌሎች ደግሞ ከቃሉ ጋር ከስሙ ጋር ባልተገናኘ አምልኮን ይገልጻሉ በተለያዩ መንገድ ማለት። ከነዚህ መነሻዎች አምልኮ አምላክን ማክበር፣ ማሞገስ፣ ማወደስ፣ ማድነቅ ወዘተ እና ስለ አምላክነቱ እውቅና መስጠት ወዘተ ማለት ነው። ምክንያቱም አምልኮ የሚያስፈልገው ሌላ ነገር የለም፣ አይኖርም። አንዳንድ ጊዜ መስሎት ያ መስሎት ሸንጋዩ ዲያብሎስ ይፈልጋል ይቃጣዋል አይደል? ግን አይሆንም። ለሱ የተመደበ አምልኮ ለአምላክ ብቻ ሰማያትና ምድር የፈጠረው አምላክ እግዚአብሔር ብቻ ነው አምልኮ የሚገባው። አምልኮ በግሪክ ቋንቋ ግሪክ እንግዲህ አስላም የተጻፈበት ቋንቋ ነውና ፕሮስኩሊዮ ይላሉ ግሪኮች፣ ፕሮስኩሊዮ ይላሉ። ይህ ማለት በግሪክ ቋንቋ አምልኮ ማለት መስገድ፣ እጅ መሳም፣ አክብሮት ማሳየት፣ ለከበረው ከፍ ላለው አክብሮት ማሳየት፣ መታዘዝ፣ መሽቆጥቆጥ፣ ማሞገስ፣ ማወደስ ማለት ይሆናል በግሪክ ቋንቋ። አዲስ ኪዳን በተጻፈበት ቋንቋ አምልኮ ማለት ይህ ማለት ይሆናል። እጅ መሳም፣ ማክበር፣ አክብሮትን ማሳየት፣ መታዘዝ፣ መሽቆጥቆጥ፣ ማሞገስ፣ ማወደስ ማለት ይሆናል። ወደ እንግሊዝኛው ቋንቋ ደግሞ እንግሊዝኛ ቋንቋ እንግዲህ በዘመናችን ዩኒቨርሳል ሆኗል። እንግዲህ ዓለም ከዳር እስከ ዳር ሰዎች እንግሊዝኛን ለመልመድ ጥረት ያደርጋሉ። በጋራ ሁሉም ኮሚኒኬት ማድረግ ይችላል ብሎ ስለሚያስቡ በዓለም ሁሉ እንዲወራ ወይ እንዲነገር ይጠበቃል። ትምህርት ቤቶችም ላይ ይሰጣልና በእንግሊዝኛ ይሄ ቃል ወርሺፕ ነው አይደል የምንለው። እንደውም አንዳንድ ጊዜ አማርኛም እያወራ ወርሺፕ እናደርጋለን እንላለን። ወጣት እንላለን። በተለምዶ ወርሺፕ እናደርጋለን፣ ወርሺፐሮች እንላለን፣ ወርሺፕ ቲም ሁሉ እንላለን። እንደየ አውዱ አገላለጹ የተለያየ አገላለጽ ይኖራል እና ወርሺፕ የመጣው ቃሉ ራሱ ከየት ነው? ቃሉ ራሱ ወርሺፕ የሚለው ቃል ከየት ነው የመጣው ብለን ብንጠይቅ ወርሽፕ ከምን ሀረግ ነው? ወርሽፕ እንግዲህ ትረዱኛላችሁ፣ ብዙዎቻችሁ ወዲያው ትረዱኛላችሁ እያስባሉ ወርሽፕ ከምን ሀረግ ነው ወርሽፕ የሚል ቃል የመጣው እና ይህም ማለት ተገብነት ወይም ተገቢ ግንኙነት ማለት ነው። ተገቢ ግንኙነት ለሚገባው ወርሽፕ ማለት ተገቢ ግንኙነት በእንግሊዝኛ አገላለጽ ማለት ነው። ይህም ማለት ተገቢነት ወይም ተገቢ ግንኙነት ማለት ቢሆን እና ዋጋ ያለው ተራ ነገር ሳይሆን ቀላል ነገር ሳይሆን ዋጋ ያለው ትልቅ ስፍራ የተሰጠው ጉዳይ ነው። ከእግዚአብሔር ጋር የሚኖረው ግንኙነት ማለት ነው። ከዚህ መነሻ በተገቢ ግንኙነት ለአምላክ የሚገባ ክብር፣ ምስጋና፣ ውዳሴና ሙገሳ ብሎ መተርጎም ይቻላል። በኤንቢ ታደርጋላችሁ ይሳቤስ እና እንደዛ ተብሎ ይተርጎማል እና ለአምላክ የሚገባ ክብር፣ ምስጋና፣ ውዳሴ፣ ሙገሳ ተብሎ መተርጎም ይቻላል። አምልኮ ማለት አምልኮ የሚገባውም ደግሞ ለእግዚአብሔር ብቻ ነው። አምልኮ ለማንም አይደለም። ለሌላ አካል አምልኮ መስጠት ወንጀል ነው ወይስ ኃጢአት ነው? በክርስቲያናዊ ቋንቋ ኃጢአት እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር አምልኮ ለሌላ ነገር መስጠት ለሌላ ብቻ ለዲያብሎስ ሊሆን ይችላል፣ ለሌላም ነገር ሊሆን ይችላል። በነገራችን ላይ አንዳንድ ሰዎች ሼር እናደርጋለን እዚህ ጋር ታይቶና ያስጠይቃል።
ምንም አይነት ድርድር የለም። 100% አምልኮ ለእግዚአብሔር ብቻ። አሜን ነው። ክብር ለስሙ ይሁን። ይሄ መቼም ማስመር ያለብን ጉዳይ ነው። ያዙልኝ ችናሳ በደንብ ያዙ። ከሰይጣን ጀምሮ መመለክ የሚፈልጉና ሰዎችን የሚያጓጉ ብዙ ነገሮች አሉ። ሰይጣንን እኮ ባቅኝት አምልኮ ይፈልጋል። ደግሞ አድርጓል። ብዙዎችን አንበርክኳል። ብዙዎች ተንበርክከውለታል። እንደው ክርስትና ስመጣ እግዚአብሔር ሊታደገን ታውቃላችሁ፣ ሊታደገን ሊያስመልጠን ወንጌል ስመጣ ወደ ምድራችን ብዙ ሕዝብ አልሞስት ኦል ማለት ይችላላችሁ ለሰይጣን እጅ ሰጥቶ ተንበርክኮ የሚኖር እኛ ከቤተሰባችን ምሳሌ ልንገራችሁ። እኛ ልጆች ነበር ጌታን ስናገኝ እንደ ቤት አባታችን ውጭ ከወጣ እንዳሻው ሆኖ ነው የሚመጣው። እንግዲህ ምናምን ይወሰዳል። ዘና ብሎ ነው የሚመጣው። ስፈልግ የጥራንና ከቤተ ውጡ ይላል። በስርዓት ነው። እኛ ልጅ አይደል አዋቂ አይባል እናታችንን እኛን ይሄዳል ከያመጣ ውጡ ይላል። በስርዓት አንድ ቃል ትንፈሳለ ወጥተን ሰፈር እናድራ አንድ አለሰ ያሻው እና አንድ ቀን ተቀይሮ በታሪክ መጣ። ከዛ መጥቶ የኔ ታላቅ አለ እኔ ሁለተኛ ልጅ ነኝ። ዮሴፍ ባላላውሱ ያነሱ ምጥራበት በምጥራው ስም ጠራውና ዛሬ ሚስዮን እንሆናለን አለ። እንደገና ሚስዮን ማለት ለኛ አዲስ ነበር ቃሉ ሚስዮን እንሆናለን እና ከዛ ምን ማለትም እንደሆነ ስላላወቅን እኛ በጉጉት ጠበቅን። የልጅነት ነገር ነው ብዙም ባይገባም ጠበቅን በጉጉት። እንግዲህ ሁለት ሰዎች እንደ ወንጌላዊ ሆነው ተከትለውት ገቡ። ያን ቀን እሱ ምናምንም አልወሰድም። እንግዲህ በጊዜ ነው ያገኘው ማለት ነው። በጊዜ ነው የገደመው እና ስለዚህ በሰዓት ገባ። የመጡ ወንጌላዊ የሆነ ነገር ተናገሩ። እኔ እያንዳንዱ ነገር ማስታወስ አልችልም ከልጅነት እና ከዛ እጅ ወደ ላይ አንሱ ተባለ። እጅ ያነሳ ባይገባኝም እኔም እጅ ያነሳው እና ያ ቀን እግዚአብሔር ስፍራውን ተቆጣጠረ። ካሁን በኋላ ኖ ሞር ዲያብሎስ አይመለክም ማለት ነው። ዛሬ እናታችን ቦራንትቻ የሚባል ውቃቤ አላት። ስለዚህ ያ ውቃቤ እንግዲህ በየጊዜው ይደለቀ ግቢያ ተበዋል በደንብ ቤተዘመድ ሁሉ ተሰብስቦ እንግዲህ የሚደለቀው እና እዛ እንግዲህ ሙዚቃው አለ አይደል? መዝሙሮቹ ሊበላችሁ ያመላለክ ዘዴው አለ እና በዛው ያመልካል። እኔ ልጅ እያለሁ ትዝ የሚለኝ የታረደ ከብት ሙዳ ስጋ የተቆረጠ የተጠበሰ እየተንሸራተተ ሄዶ ግድግዳ ውስጥ እንደገባ ተአምር ይሰራል። እሱም በአጥሚት ይታጣላችሁ እና ገባሽ ያለ እየተንሸራተተ ወደ ግድግዳ ውስጥ ተአምር ሁሉ ይሰራል ማለት ነው ዲያብሎስ። እና የሚገርማችሁ ሌላ የተለየ ነገር ረጅም ርቀት ሳይሄድ እጅ ስለሰጠን ብቻ ከዛ ቀን ጀምሮ በቃ ጓዙን ጠቅልሎ ሽል አሜን ከዛች ምሽት ጀምሮ እናታችን ወራምትቻ የሚባል ነገር ቃሉ ጠፋባት። እንግዲህ በጌታ የምትመካው እኔ ኢየሱስ ነኝ ማለት ጀመረች። የተማረች ያለች መጽሐፉን አላነበበችም። መዝሙር ሳይጽፉ አንደ ሰምቶ ማይበር ጋር በተሰበሰቡበት አንደ ሰምቶ እንዳለ ከሀ እስከ ፐ ይዘምራል። የእግዚአብሔር መንፈስ እኛ ዛሬ የጻፍን እንኳን እንገዳገዳለን እና አንድ ጊዜ ማይበር ጋር ሄደው የሰሟትን ከሀ እስከ ፐ ይዘምራል እና አርባ ማይበር ይኖራል። አርብ ሄደው ቅዳሜ ሄደው መጥቶ ማታ እሑድ ዕለት መነካወቱ ይዘምራል። እዛ የሰሟትን እንዳለ ይገርም። እግዚአብሔር ደግሞ እኔ ይህን አረግኩልሽ ስለማይል አይገባም። እግዚአብሔር ድምፅ ሳያሰማ ስራውን ይሰራል። በእኛ ድምፅ ሳያሰማ ስራውን ሰርቶ ሰው ያደርጋል። ክብር ለዘላለም ለስሙ። እና እኔ
እኔ አሁን መንግስት ሰማያትን መውረስ ምድር ላይ ያለን እግዚአብሔር የሚያግዘን ሌላ ግዛት ሌላ ድጋፍ እርዳታ እንዳለ ሆኖ ከዲያብሎስ እስራት ከሱ ባርነት ነፃ መውጣታችን ብቻው በቂ ነው። ቢገባል እኛ እኮ በእጅ ያለ ወርቅ ከመዳብ ይቆጠራል። ኖ ሞር የሚቀማ የለም ብለን ሰፍ ብለናል አይደል? እሱን ፈርቶ እንጂ እሱ እኮ አሁንም መጓጓቱ አላቆመም እኮ። ዘዴውን ቀይሯል። አሁን በዘመናችን ታውቃላችሁ፣ ዘዴ ቀይሮ በሌላ መንገድ ሰዎችን ሊገዛ ወደ እጁን ለማስገባት እየጣረ ያለበት ዘመን ላይ ያለ ነውና፣ ስለዚህ መዘንጋት ያለብን ጉዳይ አይሆንም። ምሳሌውን ነው ያነሳውላችሁ አይደል? እና ወርሺፕ አምልኮ ማለት ምንድን ነው ብለን ስናስብ የተለያዩ ሰዎች በተለያየ መንገድ አልፏል። እናንተም ሰንስ የምታደርጓቸው የራሳቸው ኤክስፒሪየንስ ሊኖራቸው ይችላል እና ከዚህ መነሻ አሁን ብናስብ ወርሺፕ ተገቢ ግንኙነት ማለት ከሆነ ለእግዚአብሔር ብቻ የሚገባ ግንኙነት ማለት ነው አምልኮ ብለን ካል ከዚህ መነሻ በተገቢ ግንኙነት ለአምላክ የሚገባውን ክብር፣ ምስጋና፣ ውዳሴ፣ ሙገሳ ብለን መተርጎም እንችላለን። አምልኮ የሚገባው ለእግዚአብሔር ብቻ መሆኑን ነው የምንይዘው ማለት እና ከሰይጣን ጀምሮ መመለክ የሚፈልጉ ሰዎችን የሚያጓጉ ብዙ ነገሮች አሉ ብለናል ቅድም አይደል? እንደው አለ አይደለም የሆነ አካዳሚክ ሴቲንግ አደረግባችሁ ደህና ናችሁ? ደህና ናችሁ? ኦኬ ሶ ፋር ደህና ናችሁ? ተባረኩ። እና ሰይጣን አምልኮን ይፈልጋል። እሱ ያው ይገዳደራል አይደል? አቅሙ ውስን ስለሆነ ተገታ እንጂ እንግዲህ ተቃራኒም አይደለም። ጥረቱን አላቆመም። የተለያየ መንገድም ሲፈልግ እናያለን። ይሁን እንጂ ከእግዚአብሔር ውጭ እንድመለክ ሚሻ ወይም ከእግዚአብሔር ይልቅ የምንወደውና የምናከብረው ነገር ሁሉ ጣዖት ከራሳችን ጀምሮ እኛ ራሳችን ከእግዚአብሔር ይልቅ ራሳችን የምንቆጥ ከሆነ በቃ እኛ ራሳችን ጣዖታት ነን። አንዳንድ ጊዜ ቅድሚያ ላይ ራሴ ብላችሁ የእግዚአብሔር ነገር ቸል ካላችሁ ጣዖታት ናቸው ለራሳችሁ። ጣዖታት ደግሞ ፍርድ ይጠብቃል። ጣዖታት ፍርድ ይጠብቃል። ስለዚህ እግዚአብሔር ለእኛ ከኛ በላይ ነው። አሜን ነው። አምላካችን እግዚአብሔር ለእኛ ከኛ በላይ እሱ በሁለተኛ ደረጃ የምንጠብቀው እኔ አንድ ነኝ ቀጥሎ አምላኬ ነው የምንለው ጉዳይ እሱ ቁጥር አንድ ነው። ፈቅዶ እድል ሰጥቶ እኔ ከሱ ተከትዬ እንደ ልጁ እኖራለሁ ነው ያለኝ ፖዚሽን። ከሱ ቀጥሎ ነው ከሱ ቀደም ብሎ አይደለም የሚል ሴቲንግ ሊኖረን ይገባል ማለት ነው። ስለዚህ ከእግዚአብሔር ውጭ የምንወደው ነገር የምናከብረው ነገር ሁሉ ጣዖት ከራሳችን ጀምሮ እኔ ያዙ እኔ ራሴ ጣዖት ነኝ ወይስ እግዚአብሔርን እያመለኩ ያለው ሰው ነኝ የሚለውን ቼክ ማድረግ ይኖርብናል በየጊዜው ማለት ነው። ይህን ሀሳብ ግልጽ እንዲሆንላችሁ አንዳንድ ሀሳቦችን ጨምራለሁ። አንድ የሕግ አዋቂ ለፈትኖ አንድ ጊዜ መጣ ጌታ ኢየሱስን፣ መምህር ሆይ ከሕግ የትኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ጌታ ኢየሱስም መልሶ ከዘዳግም ነው የጠቀሰው። በነገራችን ላይ በአዲስ ኪዳን የተጻፈ ሀሳብ ብቻ አይደለም። ብሉይ ኪዳን ላይ ዘዳግም ውስጥ የተጻፈውን በ26ኛው ምዕራፍ ላይ በ17ኛው ቁጥር ላይ የተጻፈውን መነሻ አድርጎ ነው ጌታ ኢየሱስ የነገረው። ምንድን ነው ያለው? ጌታ አምላክህን እንዴት በፍጹም ልብህ በፍጹም ማለት ነው ባልተከፈለ ልብ እና ልብን የሚከፍሉ ነገሮች ይኖራሉ ማለት ነው። ጌታ እግዚአብሔርን ስናመልክ ልብን የሚከፍሉ ነገሮች ይኖራሉ። እንግዲህ ምን አለ ታዲያ? ይሞታል። ከሞትኩ ልጄ ከሞተ 2 ጉድጓድ ያገባል እንደ ብላለች ሴትዮዋ። ጀግና ናት። ስለ ልጇ የሆነ ነገር ተነገራት እና አላስፈላጊ መንገድ እንድትሄድ ተነግሯል።
ይሞታል። ታዲያ ምን ሊሆን ነው? ሞት ይቀራል? ሞት አይቀርም። እንጂ ከሞቱ በኋላ መዳረሻው የት ነው? ጠፍቶ መቅረት ነው? በኖ መቅረት ነው ወይስ የሆነ ደስቲኒ አለ? ደስቲኒ መኖሩ እርግጠኛ ካልሆነ መፈጠሩ ከንቱ ነው። መኖር የሚባል ነገር ለእኛ መኖር የሚባል ነገር መብላት፣ መጠጣት፣ መልበስ ምናምን ለእኛ ትልቅ ነገር ይመስለናል። አንዳንዴ ኖ በመጽሐፈ ላይ አንብባቸዋል አይደል? ሁዝ ዘ ቤስት በምን ላይ እንግሊዝኛ በእንግሊዝኛ የጻፍኩት 123ኛው 121ኛው ገጽ ላይ የጻፍኩትን መጽሐፍን አንብባቸው ከሆነ ሁዝ ዘ ቤስት ባይ ቤስት ዘ ቤስት whom you don't know yet በተለይ በእንግሊዝኛ የምታነቡ አንብቡ። እኔ ለአዲስ አበባ ለኢቲሲ ተማሪዎች ካቀረብኩት ነው የቆየ ነው እና ትዝ ብሎኝ ያስቀመጥኩት ሀሳቡን ይመጥናል ብዬ አስባለሁ። ከዛ አውቃና እኛ ባንሞት ምን ልናመጣ? ጌታን የምናመልከው ላለመሞት ነው። በዚህ ላይ መኖር ለእኛ ትልቅ ነገር ስለሆነ ነው ግዳጅ የምንኖረው። እናንተ እወቁ ራሳችሁ። እኔ የግዳጅ ነው የምኖረው። የአባቴ ልጆች የግዳጅ አትመጥንም እንጂ ቆሳሳ። አሜን ነው ወይ? ኦኬ ዶንኬ እናንተ ስገባችሁ ባሉ ልታደርጉ ይችላላችሁ። እኔ ግዳጅ ነው የምኖረው እዚህ ምድር ላይ ፕላኔት ላይ ግዳጅ ነው። ምክንያቱም አትመጥነንም። ምክንያቱም የተጎዳች ከሰው ልጅ ኃጢአት የተነሳ የተጎዳች ምድር ናት። እኛ አሁን ጌታን የምናመልከው ያን ተስፋ እያየን ነው እንጂ እዚህ ላይ የሚያደርግልን የሆነ ነገር ጠብጠብ የሚያደርግልን ነገር የሆነ ለበርከንት ወይም ዋተር ምናምን የሚሰጠን ነገር እያየን ያ ከሆነ ስተናል ስሙኛ። ኃጢአት ማለት ራሱ ምን እንደሆነ ታውቃላችሁ? አማርቲያ ይላሉ ግሪኮች። አማርቲያ ማለት ሚሲንግ ታርጌት ማለት ነው። ዓላማን የሳተ ህይወት ኃጢአት ነው። ዓላማችን መንግስቱን መውረስ ነው። ለዘላለም የምንኖርበት እኛ አሁን ብንኖር ምናልባት እዚህ ብንኖር 70 ዓመት ፋብሪክ 70 ዓመት 80 ዓመት ነው አይደል? ከዛ በኋላ ኑሮ መከራ ነው። እንግዲህ እናንተ ሁላችሁም እንደኔ 19 ሞቷቸዋል ሁላችሁ ገብቷቸዋል። እና ምን ይመጣል ከዛ በኋላ 120 130 በነገራችን ላይ 969 ዓመት ኖሯል ይባላል። 130 አይደል? እሱም ቢሆን ምስኪን ነው። አንድ ቀን ሳይሞላው ነው የሞተው ታውቃላችሁ። ምክንያቱም በእግዚአብሔር አቆጣጠር 1000 ዓመት አንድ ቀን ነው። እሱ እንኳን አንድ ቀን ሳይሞላው እንደተወለደ ሞተ ማለት ነው። ደህና ናችሁ? ምድር ላይ 120 ዓመት ብትኖሩ ምን ታመጣላችሁ? ማን ምን እንዳመጣ 139 ዓመት ኖሮ ምንም እኮ ታሪክ አልሰራም። እንደውም አቤል ገና ወጣትነቱን ሳያጣጥም የሞተ ልጅ እስከ ዛሬ ይናገራል ይላል መጽሐፍ ቅዱስ። ዕብራውያን 11 ነው። ሚስት አላገባም፣ የራሱን የሆነ ነገር የለውም፣ ልጅ አልወለደም። ታውቃላችሁ። ስለዚህ ሞተ በልጅነት ተቀጨ እንደምንለው ማለት የኔ አምላክ ይዳፍከ 120 ልጆች ብትወልዱ ምን ታደርጋላችሁ? ናትን ሞር እግዚአብሔር እንደፈቀደ ኖረን በወጉ ኖረን በሱ ወደሱ መሰብሰብን የመሰለ ድል የሚገርመኝ ምንድነው? ያው እንግዲህ ቃየል ወንድሙ እሱን ከገደለ በኋላ እሱ ያው ተንከራተተ። ምድር ላይ የቃየል ዘር የለም ታውቃላችሁ አይደል? የሴት ዘር ነው በምድር ላይ ያለው ጠቅላላ 7000 ቋንቋ በላይ ይናገራል። አሁን ያለው ወደ 7000 ህዝብ ሆነናል ማለት ወደ 7000 ጎሳ የኃጢአት ውጤት ዲሳንደስ የኃጢአት ውጤት ቢዩቲ ይላሉ ሰዎች። መልከጥፉን በስም ይደግፉ ይላል። ሰው ሲቸግረው ይቸግር ነው ቋንቋው። ደህና ናችሁ? ግን ይቸግር ምን ይላሉ? ስንት ህዝብ ነን እኛ ወደ ምናምን ነን። ይሄ ምንድነው? ውበት ነው። ምን ውበት ነው? እርኩሰት የኃጢአት ውጤት። እግዚአብሔር እኮ ስለታዘዝነው አይደለም፣ ሲያምፁ ነው እግዚአብሔር በሰናዖር ሜዳ ላይ ያባዘው። ባለ አራት እግር ሰው አለ። ምናልባት የመጥቆር የመቅላት ነገር ያኗኗር ሁኔታ በሂደት ዴቨሎፕ ያደረገው ልዩነት ነው እንጂ እና አንዲት አፈር አዳም የምትባል እናት እንደሞት ደህና ናችሁ እስካሁን?
አንደርስታንድ ታደርጉኛላችሁ። ስሙኝ፣ ሀሳብን እየጠቀለልኩ እሄዳለሁ ከጊዜው አንጻር ዝም ያለ ጊዜ ወስደን እና ይችን ሀሳብ ብቻ ያለ ምናልባት ጌታ ብረዳን ፓስተር ተስፋ እንደሰጠኝ የሚቀጥለውን ጊዜ የሚቀጥለው ሳምንት ይችኑ ሀሳብ ያላለችው እንቀጥላለን ብዬ አስባለሁ። ይችን ጠቀሰ ጌታ ኢየሱስ እንግዲህ ስጠይቀው ማለት ነው እና ምንድን ነው ያለው? ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ የምትልና በቃ ይኸው ሌላ ትእዛዝ ሌላ እግዚአብሔር ከኛ የሚጠብቀው ሌላ ነገር ሊኖር ይችላል፣ ግን ቁልፍ ሀሳብ ይሄ ነው ብሎ ከሰይጣን ጀምሮ መመለክ የሚፈልግ ብዙ ነገር እንዳለ ቅድም ያነሰነውን ሀሳብ እንዳለ ያዙነ። ከዛ ቀጥላችሁ በሚቀጥለው ሀሳብ ላይ ማለት ገጽ ላይ ጌታ ኢየሱስ አንድን የሕግ አዋቂ ጠየቀው። ደግሞ በሕግ የተጻፈው ምንድን ነው ብሎ ጠይቆታል። ታስተውላለህ ወይ? ያነበብከውን ምን ታስተውላለህ ብሎ በጠየቀው ጊዜ ያ ሰው ምንድን ነው ያለው? ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም፣ በፍጹም ሀሳብህም ውደድ ብሏል። እንግዲህ እኛው ሰውዬ የሕግ አዋቂ ነው፣ ሀሳቡን ደግሞ ጨምሯል እና ውደድ ባልንጀራህን ደግሞ እንደ ራስህ ውደድ። እግዚአብሔር ለማስፈራራት አይናገርም። ሰዎች አንዳንዴ ለማስፈራራት ሊናገሩ ይችላሉ። የማያደርጉትን ነገር ነው ግብዝነት። የኔ አምላክ ለማስፈራራት አይናገርም። ቃሉ ሲናገር እግዚአብሔር የሚናደርገውን እሱም እንድናደርግ የሚጠብቀውን ነው የምናገረው እንጂ ለወግ ያህል እና ለመስማት ያለኛም እንድንሰማ ሳይሆን እንድንኖርበት የምናገረው እውነት ነው ማለት ነው። ሉቃስ 10:27 ስታደርጉ ኢየሱስም እውነትን መለስ፣ ይህን አድርግ፣ አሁን ያልከውን ነገር አድርግ፣ ፈጽም፣ በሕይወትም ትኖራለህ። ያ ማለት አትሞትም፣ በዚህ ምድር ላይ ዘላለም ትኖራለህ ማለት አይደለም እና በሕይወትም ትኖራለህ ማለት የዘላለም ሕይወት ትወርሳለህ ማለት የዘላለም ሕይወት ትወርሳለህ ማለት ነው። እና በመጀመሪያ ደረጃ ምንም ስፍራ ሳንሰጠው አምላክ እንዲሆነን መቃወም ያለብን ሰይጣን ነው። እንግዲህ ባላንጣሱ እንግዲህ ከእግዚአብሔር ጋር እንዳይኖር ለተቀን እየተጋ በተለያዩ መሰናክሎች ከእግዚአብሔር እውነት ሊያርቀን የሚጥር ስለሆነ ምክንያቱም ቃሉ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ብሎ ይናገራል ቃሉ። ያዕቆብ 4:7-8 በምናነበው ሰይጣን ኢየሱስን በምድረ በዳ በፈተነው ጊዜ በፈተነው ጊዜ ጌታ ኢየሱስ ምንድን ነው ያለው? አንተ ሰይጣን ለጌታ ለአምላክ ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና ብሎ ነው የመለሰው። እሱም ምንድን ነው አይገርም እንዴ? አይገርም። እሱም ደግሞ አምላክ ለሱ እንዲሰግድለት እንዲያመልከው ሁሉ ጠይቋል። ጌታ ኢየሱስ ደግሞ ትህትናው አይገርማችሁ? ትህትናው አይገርማችሁ? እሱ እኮ እንዳልነበረ ማድረግ ይችላል። እግዚአብሔር አምላካችን እንዴት ጨዋ አምላክ ነው! ተናዶ ያለ እቅዱ እርምጃ የማይወስድ ነው። ተናዶ ያለ እቅዱ እርምጃ የማይወስድ ሀጋር እንግዲህ የእግዚአብሔር ባህሪ አንዱ ትዕግስቱ የሚደንቀን ይሄ ነው። ሌሎችም የምንወዳቸው ነገሮች አሉ። የምንወዳቸው ነገሮች የምንላቸው የትኞቹ ናቸው? ለምሳሌ እኛ ያው ዴይ ቱ ዴይ የሚያጋጥሙ ነገሮች አሉ አይደል? ሀብት፣ ዝና፣ ክብር፣ ልጅ የምንወዳቸው ነገሮች ናቸው። ሀብት እንወዳለን አይደል? ሀብት ያው ሰው ገንዘብ ይወዳል አይደል? ገንዘብ አይጠላም፣ ግን ከእግዚአብሔር በላይ የምንወደው ነገር አይደለም። ስናመሰግን ጌታን አንዳንዴ ገንዘብ ስለሰጠን ሀብት ስለሰጠን የምናመሰግንበት ጊዜ ይኖራል። ኦኬ እሱ ስላዳነን እንጂ ገንዘብ ሀብትማ ጌታን የማያውቁም ገንዘብ ይሰበስባል። እንደውም
ጌታ ነው የማውቁ ከኛ በላይ ገንዘብ አላቸው። ሰው ምንም ሰርፕራይዝ ነው። ገንዘብ ስላገኛችሁ ጌታን የምታደንቁ የምታመልኩ ከሆነ ዳዝቤት አንድ ነገር ብቻ ነው ጌታን የምናደንቀው 24 ሰዓት የማንዘለቀው ልጆቹ መሆናቸው። አስቀድማችሁ የእግዚአብሔር መንግስትና ጽድቁን ፈልጉ ይህም ሁሉ ይጨመርላችሁ። ተጨማሪ ተከትሎ የሚመጣ ነገር እንጂ እኛ ምድር ላይ ያለን ሀብት ስላገኘን የሆነ ነገር ስላገኘን አይደለም፣ ልጆቹ ስለሆነ እና ሀብት ባይኖር መኖር የምንችልበት ዋስትና የሚሰጠን አምላክ ስላለን ማለት ነው። ስለዚህ ሀብት፣ ዝና፣ ክብር ልጅም ጣዖት ይሆናል። ገብቷችኋል? ልጅ ከልክ በላይ ከወደድን ጣዖት ይሆን። ልጅ ብቻ አይደለም፣ ራሳችን ከእግዚአብሔር በላይ ራሳችን የምንወድ ከሆነ እኛ ራሳችን በእግዚአብሔር ሳይት ጣዖታት እንሆናለን ማለት ነው። የሚወደድ እግዚአብሔር ብቻ ነው፣ የሚመለክም እሱ ብቻ ነው የሚለውን ሀሳብ እንድናሰምር ነው። ከእግዚአብሔር ይልቅ የምንወዳቸው ከሆነ ጣዖት ስለሚሆኑብን መጠንቀቅ ይኖርብናል። እነዚህ ከላይ ጠቀስናቸው። ጨርሳለሁ። ቅዱስ መጽሐፍ ከእግዚአብሔር ውጭ ለሌሎች አማልክት የሚሰዋ ይጥፋ ይላል። ይጥፋ። ስለዚህ ያሉን ነገሮች አንዳንድ ጊዜ ከእግዚአብሔር ይልቅ እየወደድናቸው እያከበርናቸው ስፍራ እየሰጠናቸው ይሆን ስናመልክም ወደዚህ ፌሎሺፕም ስንመጣ አንዳንድ ጊዜ እንደው ተቸግረን ባጣ ቆየኝ ከሆነ እስቲ ሄደን እዛ ድረስ ብዬ እመጣለሁ ብለን ነው የምንመጣው ወይስ የምር ጥያቄ መነሳት አለ። በነገራችን ላይ እንዲህ መሰብሰብ ይሄ አምልኮ አይደለም። ታውቃላችሁ፣ ይሄ ፓርት ኦፍ አምልኮ ግን የስ ፌሎሺፕ ገብቷችኋል። ይሄ ፌሎሺፕ ነው። እግዚአብሔር የ2 ሰዓት አምላክ አይደለም። እግዚአብሔር የ24 ሰዓት የ365 ሩብ ቀናት አምላክ ነው። ስለዚህ 1 ሰዓት ወይም 2 ሰዓት እዚህ ቆይተን በቃ አምልኬ መጣሁ ሴት ብለን የምንሄድበት ጉዳይ አይደለም። እዚሁ ናቸው አይደል? የጨረሱ እግዚአብሔር የ24 ሰዓት አምላካችን 24 ሰዓት ሙሉ የምናመልከው ነው እንጂ 1 ሰዓት 2 ሰዓት እንትኑን አስቡልኝ። እኔ ወርሺፕ ቲም ወርሺፕ ጊዜ ነው አሁን ብለንና እንትኑን ራሱ ቋንቋውን ትርሙን ራሱ ሚኒንጉን በደንብ እንረዳ። ወርሺፕ የሚለው ጊዜ ጥሩ ገልጾታል። ተገቢ ግንኙነት ከእግዚአብሔር የት ስራ ቦታ ሊሆን ይችላል፣ መኪና እየነዳ ሊሆን ይችላል፣ በቤታችን ሊሆን ይችላል፣ እዚህ ስንመጣ ሊሆን ይችላል። እዚህ እንደውም የምንመጣው ለፌሎሺፕ እንደሆነ ያስብ። አዘ ሴም ታይም እግዚአብሔርን እያመለክን ነው። አዘ ሴም ታይም ፌሎሺፕ እያደረግን ነው እርስ በርስ። እግዚአብሔር ልጆቹ ሲሰባሰቡ ደስ ይላል። እግዚአብሔር ልጆቹ ተሰባስበው አብሮ አንድ ላይ ሲያሳልፉ እግዚአብሔር ደስ ስለሚሰኝ ነው ማለት ቫልዩ እናደርጋለን። እሱ እንግዲህ የመዝሙር 133ን ታስታውሳላችሁ አይደል? ወንድሞች በህብረት ቢቀመጡ እነሆ መልካም ነው ያማረም ነው እና ይልና እዚያ እግዚአብሔር በረከትንና ህይወትን እስከ ለዘላለም አዟል። አንድነት ባለበት በረከት አለ። መሰባሰብ በእግዚአብሔር ዘንድ ትልቅ ክብር ነውና እግዚአብሔር ያንን ታሳቢ አድርጎ በረከትንና ህይወትን ይሰጣል። በረከትን የምንፈልግ ከሆነ ፌሎሺፕ ማድረግ አለ። ስሙኛ፣ እዚህ የምንመጣው ፌሎሺፕ ለማድረግ ነው። ፌሎሺፓችን ደግሞ በረከትን ለማግኘት እንደሆነ እንዳነሳ እና እኔ እንደው እንደ ምሳሌ ብናነሳ አሁን አንድ ላይ የሚኖሩ ሰዎች ተያይዘው አንድ ላይ የሚኖሩ ሰዎች እና ተያይዘው የሚኖሩ ሰዎች የኖሯቸው ደረጃ አንድ አይደለም። እንግዲህ እቺ ያለ ምሳሌ ትሆናለች አይደል? ምሳሌ ነው አይደል? ሙቀስ ዩናይትድ ስቴትስ ኦፍ አሜሪካ 50 መንግስታት እንደ አንድ መንግስት ነው። ጥሩ ምሳሌ ናቸው አይደል? ምሳሌ ናቸው እኮ ነው አይደል? እነዚህ መንገጫገጮች ይኖራሉ፣ ክፍተቶች ይኖራሉ፣ ጥያቄ የለውም። ግን ጥሩ ምሳሌ ናቸው። እግዚአብሔር ይወዳል እሱ እና ያንን ህዝብ ሁሉ እችን አንዲትን መንግስት እጅ እስከሚያይ ድረስ የሚያስፈልግ ነገር እግዚአብሔር ከሰማይ እንደ ዝናብ ያወረደው በረከት የተለየ ነገር የለም። ምድር ያቸው
እንደው ቡና አይበቅልም አይዘለም የለም አለ ቡና ራሱ እኮ የሚመጣው ከዛ ከኛው ሰፈር ነው እና ሰው ሁሉ የሚጠጣው ቡና ራሱ ምንድን ነው ምስጢሩ ያስብላል አይደል? አስቆይ ለሰዎች የተለዩ ናቸው ነው የተለዩ አዲስ አፈር ናት። ምንድን ነው ምስጢሩ ቢባል እንደዚህ ነገር ሀሳብ ነው። ነግሬያችሁ እንደሆነ የዶክተር አዲያ ሞቱኩምቦ የተባለ ሰው የተናገረውን ነግሬያችሁ እንደሆነ 2000 ሚሊኒየም ኢትዮጵያ ሲሆን አይሲ ቸርች ላይ ስናገር ምንድን ነው ያለው? አን ኢኒግማ ኦፍ አፍሪካ ብሎ ነበር ርዕሱ። አን ኢኒግማ ኦፍ አፍሪካ የአፍሪካ እንቆቅልሽ ማለት ነው። አፍሪካ is the richest continent in the world but the poorest people in it. Is that right? Yes, why not? 1/3 የዓለም ማዕድን ያለው በአፍሪካ ነው። 1/3 ካን ዩ ቢሊቭ ዳት? ግን ዲዎች የሚኖሩባት እንቆቅልሽ አንድ አለ እና እንቆቅልሽ ሁለት አን ኢኒግማ ኦኬ Africa is the first home of human race, but it's now a place where people can move best. አይመስላችሁም? ማለት ነው አይደል? ሉሲም ከዛ በተገኘችው አይደል? አፍሪካ ያው ከኢትዮጵያ ያፋር እዚህ ጉብኝት መታ ነበር ባለፈው እና የሰው መገኛ የሰው ልጅ የመጀመሪያ የሰው ልጅ የኖረበት የዛሬ ሰው ግን መኖር Africa is the hospitable continent, but hostile to self. Strike again. Africa እንግዳ ተቀባይ ነገር ግን ለእርስ በርስ ጣት ምንም በቀንዬ ከዚህ በላይ መስማት አይቻልም። ገባው ባሳ የምር ነው። የሶስት ቀን ኮንፍራንስ ወይ ከዚህ በላይ መስማት አይቻልም። እሱ ደግሞ ሪያሊቲ ምንድነው? ቅድም ያነሳው እኔ የወንድሞች አንድነት ይወት እግዚአብሔር ደስ የሚያሰኘው አንዱ እግዚአብሔር ደስ የሚሰኝበት እንደ አባት እንደ አምላክ፣ ቀጥሎ ደግሞ ልጆቹ የምንባረከው ከተያያዝን ብቻ የትም አንደርስም። የትም ሊመስለን ይችላል እንጂ የትም አንደርስም። ያባተ እኔ አንዱ የድካማችን የውድቀታችን የመንፈሳዊ የሆነ የቁሳዊ ኋላ ቀርነታችን መንስኤው ምንድን ነው ብለን ካሰብን ይሄ ነው። ቃሉም ይህን ያሳስበናልና ኦኬ ከዚህ ላይ ላልሄድ ይችላል። በዚህ ሀሳብ ላይ ያዙ። አምልኮ ማለት እዚህ የምንሰበሰብበት ፌሎሺፕ እንደሆነ ያዙ። አምልኮ ግን የ24 ሰዓት ጉዳይ ነው። በቃ አምልኮ የመጣው ጋሴት ስለዚህ ከጌታ ጋር ሳምንት እገናኛለሁ ምድር ሆነ የሚስት 24 ሰዓት ከእሱ ጋር ባልሆን እሱ የሆነ ሽማግሌ እኮ አይደለም የሚያባት 8 ምናምን ቢሊየን ቢሰበሰብ የእሱን ይችን ጣት አክል በአቅል ማስተሳሰብ በጉልበት በገንዘብ የሚያስፈልግ ማንም የማይለቀው ማንነት ያለው ጀግና አባታችን ነው እግዚአብሔር። ስሙ ለዘላለም ይሁን። አሜን። ስለዚህ ዛሬ ብቻ መጣን የሆነ ሽማግሌው ቤት ሞቅ አድርገን እንመጣለን ብላችሁ የምትመጡ ከሆነ እንደዛ ዘባገር ለሰዎች ነግራችሁ እሑድ ለሰው ይቀጣል። ከሰኞ እስከ ቅዳሜ ሌላ አካል ሆኖ ይቆይና የሆነ ፍጡር ስንትና ስንት ወንጀል የፈጸመ መጥቶ ይሁንለት በቃ ነው ጣታችሁን ታቀርቡ ባል አፎስ ተታረቁ ማይነክስ አይነት በተወለዱ እንደዛ ነው እንኳን በቃ የመጨረሻ የዋህ ትሁት ሆኖታል። ትሁት መሆን ካለብን 24 ሰዓት እኔቱ ከእግዚአብሔር የምንሰወርበት ቅጽበት የለም። ቅጽበት የለም። ሚሊ ማይክስ ሰከንድ የለም። ከሱ እይታ ውጭ የምንሆን ያዙ ያባቶች ያኔ ነው እግዚአብሔር ልጆቼ የምለን የምሰማ ግዴላችሁ እንደው የሚቆጠር የሚመዘን የምንለካ ነገር እንኳን ባይኖር በልባችሁ ሰንስ ታደርጋላችሁ። ይሁን
እና ቅዱስ መጽሐፍ ከእግዚአብሔር ውጭ ለሌሎች አማልክት የሚሰዋ ይጥፋ ይላል። ምክንያቱም የእግዚአብሔር ክብር ለሌላ አሳልፎ መስጠት በእርሱ ዘንድ አስጸያፍ ስለሆነ ቅዱስ መጽሐፍ የአሕዛብ አማልክት ጣዖታት ናቸው ይላል። አምልኮ የሚገባው ለእግዚአብሔር ብቻ ነው። ቢሆንም አምልኮ ሁሉ ተቀባይነት ያለው አይደለም። ምክንያቱም እግዚአብሔር የሚሰጠውን ነገር ሳይሆን የተሰጠውን ልብ ይሻል። እግዚአብሔር የሚሰጠው ነገር ሳይሆን የተሰጠውን ልብ የእኛን ማንነት ይፈልጋል። ቃሉም ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገድህን ይውደዱ ይላል። ለምሳሌ 23-26 ላይ ተቀባይነት የሌለው አምልኮ ደግሞ ቅጣትን ያስከትላል። እግዚአብሔር ካልተቀበለ አምልኳችን ቅጣት ይኖራል ነው። እነዚህ ጥቅሶች ታነባላችሁ። የአሕዛብ ወገኖች ሁሉ ለእግዚአብሔር ክብርና ምስጋና ለስሙ የሚገባውንም ክብር እንዲያመጡ ተጠይቋል። ዮሐንስን በራእዩ ይህ እውነት ሆኖ አይቶ መስክሯል። እግዚአብሔር የምንሰጠውን ሳይሆን በቅድሚያ እኛን ይፈልጋል። ስሙኛ እኛው መባ አስራትን እንሰጣለን፣ ሌላም ነገር እኛን ካልተቀበለ አስራታችንን መባችንን አይቀበልም። እየከሰርን ነው ማለት ነው። ምክንያቱም እሱ ስጡ ይሰጣቸዋል ብሎ ካለ ያተቀበለውን አይሰጠንም ማለት ስሙኛ እየሰጠን ያለነው ነገር እሱ የተቀበለው ካልሆነ አይሰጠንም ማለት ነው። ስለዚህ ስንሰጠው መልሶ እንዲሰጥ ምን አይነት ሆነን ነው መስጠት ያለብን የምለው ነገር መፈተሽ ያለበት ስለሆነ ነው። እና ስለዚህ ሰማይ ዙፋኔ ምድርም የእግሬ መረገጫ ናት። የምስሉልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ መንፈሱም ወደ ተሰበረ በቃልም ወደሚንቀጠቀጥ ሰው እመለከታለሁ፣ ወደ ትሑት ሰው እመለከታለሁ ይላል። ያን ክፍል ራሳችሁ ጨምራችሁ ታነባላችሁ። አንድ ጊዜ አንድ የእግዚአብሔር ሰው እንዲህ ብለዋል። ክሪስቶፈር ጄ ራይት የሚባል ሰው ምንድን ነው ያለው? The chief end of man is to glorify God. The chief end of man is to glorify God, not to enjoy Him forever. ካለ በኋላ the chief end of God Himself is to glorify Himself and to enjoy Himself forever. Amen. No. You understand me? እግዚአብሔር የሰው ዋናው ጉዳይ እግዚአብሔር ማለት ዋናው ጉዳይ ምክንያቱም የማይሰወር መንገድ የማይሄድ ምንም ነገር የማይሰወርበት አምላክ ስለሆነ 24 ሰዓት ኤክስፖዝድ እንደሆነ ነው በፊቱ የተገለጠ ምንም የማንሰወር መሆናችንን አውቀን በመኖራችን ማለት ነው። ያ ሰው እግዚአብሔርን ያከበረ ሰው ዘላለም በሱ እየተሰኘ ይኖራል። እግዚአብሔርን በራሱ ብለዋል። እና መጨረሻ የጌታ እራት ክፍል አንብበን ወደ ጌታ እራት እንሄዳለን። ከዚህ ጋር አያይዛችሁ የጌታ እራት ሀሳብ የአምልኮ ጉዳይ ነው። ነገራችን ተጠቅልሎ እኔ ነገሩ እንዴት እንደተገጣጠመ እየቀረበኝ ነበር። ፓስተርም እንግዲህ አንተ በልቤ የመጣው ብሎ አለ። እኔም በልቤ ሞቶ የነበረው እሱ እና ገጠመ ከጌታ እራት ስርዓት ጋር እና ፌሎሺፕ ወርሺፕ አምልኮ የተባለው አንዱ ምንድን ነው? በጋራ አብሮ ከምናደርጋቸው ነገሮች አንዱ አብሮ አንድ ላይ ሆኖ እግዚአብሔርን ማምለክ ነው። ያን እግዚአብሔር ልጆቹ አንድ ላይ በንጹህ ልብ አብሮ አንድ ላይ የሚያሳልፉበት ጊዜ ለእግዚአብሔር ደስታው ነው። እናንተ ልጆቻችሁ እናንተ ሰው ብላችሁ ራቅ ብላችሁ ስትመለከቱ አብሮ ተዋደው ሲጫወቱ ምናምን ስታዩ ደስ አትሰኙ? በቃ ያለ ከልክ በላይ የሆነ ደስታ ልጆች አንድ ላይ ሆኖ የተሳሰቡ አንዱ ሌላው ሳይጎዳ አንዱ ሌላው ኬር እያደረገ ሲታዩ ሪሊ ከምንም ነገር በላይ ደስ ትሰኛላችሁ። እግዚአብሔር ከዛ በላይ ነው። የጌታን እራት የመካፈል ብቃት የሚኖረን ራሱ ቃሉ እንደሚለን ከሆነ ክፍፍልን ስናስወግድ መከፋፈል ደርሳል። አይዶን አው ሰንስ የጌታን እራት ስናከብር ባለማራከስ የጌታ ኢየሱስ የራሱ ስጋ መቆረሱ ራሱ ቆርሶ ለኛ መስጠቱ
ሪኮግናይዝ የምናደርግበት እና ያን ተቀብለን እንደታዘዝን የምንፈጽምበት ስለሆነ ማለት ነው። ቤተክርስቲያንን ስናከብር የጌታን ራት ስንወስድ ቤተክርስቲያንን ፌሎሺፕ እያከበርን ነው ማለት ነው። ራሳችንን ስንፈትን ራሳችን ምናልባት የጎረበጠ ውስጣችን ደስ ያልተሰኘ አንዳችን ለሌላችን የተከፋፈለበት ነገር ካለ ቢሹድ ደግሞ እና አቋማችን ስንፈትሽ በደል መኖር አለመኖር ማረጋገጥ ሌላው ሌላ ጊዜ እንቀጥላለን። ከዚህ ሀሳብ መነሻ የጌታን ራት እንወስዳለን እና ምናልባት እኔ ከራሴ ልጀምር። ከአሁን በኋላም እኔ ትራዲሽን ሊሆንልኝ እፈልጋለሁ እመኛለሁ። ምናልባት ሳላቅ ድንገት ያስከፋችሁ ካላችሁ ድንገት ምናልባት አላውቅም እንደዛ አስባለሁ። እኔ ግን አንድ ጊዜ ያኔ ወደ ሀገር ቤት ስንሄድ እንዲህ ደህና ቆዩ ጸልዩልን እንጸልይላችኋለን ተባልን። ሊሄድ አሰብኩና አልተመቻቸም እና ስለዚህ ትንሽ ቁፍ ብዬ ነበረ። ግን የት አስቀምጣለሁ? አንድ ሰውዬ አለ ልጅቷ የራሷን ወንድም ተሸክማለች፣ ግን በኪሎ ስታይ ከእሷ በላይ የሆነ ልጅ ወይ ይሄ ልጅ እኮ ከአንቺ ካቅምሽ በላይ ነው ብሎ አላሰቡ ቢከብደኝም የሚል ልጅ ነው። ምስጢሩ ይገባቸዋል አይደል? እና ክብር ለጌታ ይሁን። ስለዚህ እኔ እንደው በሆነ ነገር እንደው የጎረበጠ ነገር በእኔ በኩል የተሰማችሁ ካላችሁ ይቅር በሉኝ ማለት ነው በራሴ በግል እና እርስ በርስ ምናልባት የሆነ የጎረበጠ ያላችሁ ለሌላችሁ የዛ አይነት የጎረበጠ ነገር ካለ ይቅር መባባልን ብንለምድ ብናደርገው ዛሬ ጌታ ይታወቃቸዋል። የሆነ ነገር ስንከባለን ይታያቸዋል። የሆነ ነገር ገለል ስል ታያላችሁ። መንገዳችሁ ቀና ሲሆን ሲበራ ታያላችሁ። እና ጌታ ደስ ከተሰኘ እኛ ደስተኞች እንሆናለን። በነገራችን ላይ ስሙ፣ መቼ ነው ደስተኞች የምንሆነው ብላችሁ ብትጠይቁ ጌታ ደስ ሲሰኝ አሜን ነው ይታወቀናል። የሆነ ነገር ኖሮን ሳይሆን ጌታ ደስ ሲሰኝ ደስተኞች እንሆናለን። ያው ምናልባት አንዳችሁ በሌላችሁ የሆነ ነገር ካለ ይቅር እንባባለን ዛሬ ነው። መቼም ታውቃላችሁ፣ ያው እንግዲህ የሀገራችሁን ይቅር እኛ አላገኘንም ገና። የሀገራችሁን ይቅር ታውቃላችሁ። ያው ነፍተን መሄድ አንዳንድ ሰው መጠየቅም አንችልም፣ ብዙ ሰው ጋር መገናኘትም አንችልም። እንዲህ ስንገናኝ ብቻ ነው። ምናልባት የሆነ ክፍተት ኖሮ ሊሆን ይችላል። በዚህ ልክ እኔና ዘነበች በተለይ ያው እንግዲህ እንደ ቤተሰብ እነ ሊዲያና ሄኖክ እነሱ እንግዲህ ኢንዲፔንደንት አንድ ቤተሰብ ናቸው እና በእነሱም በኩል ራሳቸው የሚሉት ነገር ኖራቸዋል ሲያገኙና እናንተ እንግዲህ ይህን በሉ ምንም ይቅር በሉኝም የሆነ የተሰማችሁ ነገር ካለ በግልም እንጨርስ። የሆነ ነገር ካለ ካልሆነ ይህ ፌሎሺፕ ማድረግ አንችልም። አታድርጉ ነው ቃሉ። ሰው ተከፋፍቶ እያለ እንኳን የከበረ የጌታን ራት ሌላ ምግብ አብሮ መቁረስ አይመከርም። ከዛ በኋላ ደግሞ ፈውስ ይሆን ይችላል። ምንም አታስቡ፣ ምንም አትጨነቁ። እሱ ደስ ከተሰኘ እኛ ምንም አይከፋል። ስሙኝ አባቶች፣ እግዚአብሔር ደስ ከተሰኘ ይታወቀናል፣ ምንም አይከፋል። ስለዚህ በእኔ በኩል እንግዲህ የተለየ ነገር መሰማችሁ ካለ ይቅር በሉኝ ብያችኋለሁ። እናንተ እርስ በርሳችሁ የጨርሱ ነገር ካለ ጨርሱና ፓስተር እዚህ ይመጣል። ከዛ በኋላ የጌታን ራት አብረን እንካፈላለን እና ይሄ ፌሎሺፕ እንደሆነ እንዳትረሱ። አምልኮ ማለት የአራት ሰዓት ጉዳይ መሆኑን እንዳትረሱ። ቀጥለን እንማራለን ሳምንት እና ጊዜውን ለፓስተር ልስጥና እሱ በሚመራን መንገድ